ለራሳችን የመኖር ፈቃድ የለንም። በባርነት የተገዛ ሰው በድሮ ምን ይደረጋል? ጆሮ ይበሳና ያ ሰውዬ የራሱ ፈቃድ አለው የለውም? የራሱ ዊል የለውም። ጌታው የሚለውን ነው የሚሰራው። ጌታው የሚሰጠውን ነው የሚበላው። ጌታው የሚሰጠውን ነው የሚለብሰው። ጌታ ያለውን ነው የሚያደርገው። ለዛ ነው በአሮጌው ኪዳን የነበረ ባርነት በአዲስ ኪዳን እኔና እናንተ ለኢየሱስ ጆሮአችን ተበስቷል። ለዛ ነው በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል አዲስ ኪዳን። አንድ ሚስጥር ልንገራችሁ ቅዱሳን የእግዚአብሔር ልጆች፣ ለራስህ መኖር ሲጀምር ጌታ ኢየሱስ ምስክሬ ነው፣ ዘመንህን በሙሉ እንደ ያዕቆብ ተደፋፍተህ ካረፈድክ በኋላ ትባንናለህ። ለክርስቶስ መኖር ሲጀምር ግን የምትፈልገው ነገር ሁሉ ይጨመርልሃል፣ ከኋላ ይከተልሃል። ስቶፕ ሊቪንግ ፎር ዩሰልፍ አይ ቤግ ዩ ኢን ዘ ኔም ኦፍ ዘ ሎርድ። ጌታ ምስክሬ ነው። ለራሳችሁ አትወቁ፣ እሱ ይወቅላችሁ። መሪውን ልቀቅ። አንዳንድ ጊዜ አልሆነም ነገሮች አይደለ ጦ ተጨንቀ የምታመጣው ነገር የለም። just leave it። መጽሐፍ እኮ ይናገራል። እነ ጳውሎስ እኮ መርከብ ላይ ሆኑ ትዝ ይላችኋል። በቃ መሪው የማይሰራ ኮምፓስም የለም፣ መሃል ላይ ደረሱ ባህር ላይ። የጌታ ፈቃድ ይሁን ብለን ዝም አልናል።